ምንድነው የተፈጠረ ነገር አለ? እንዴት ነሽ? እንዴት ነህ? አማን ነው አለን። የተፈጠረ ነገር አለ? ምን አውቃለሁ። ሰያ እያሉ አላስቀመጡኝም። ጆከር ያቃላሉ። ምን እንደሆነ አላውቅም። ያ ከእናንተ ሀገር ተባረራል። እሺ ጠብቀኝ ነው አዋሩ ጠይቁት። ፖስት አለ አይደል? አላያችሁትም? የፖስተው ኦኬ። እሺ ማይ እንዴት ነህ? አማን ነው አለው። ሰላም ነኝ። እውነት ነው የምር ተባረረ እንዴ? ያ ደውሎልኛል። ኦኬ ሄዷል ወይስ እንዴት ነው? ገና ከሆነ የሆነ ነገር እንሞክራ። እኔ ዱባይ ነው የምኖረው። እንግዲህ ጠይቁለት፣ ያለውን ነገር ጠይቁት። እሱ ነገር ካለ ካልተሳፈረ እስካሁን ካለ የሆነ ማደርገው ነገር ካለ ላድርግለት ማለት አድርጋለሁ። የሆነ ነገር ብቻ እንዲያወራኝ ንገረው እንትን የምትለው ከሆነ ኦኬ። እሺ አላሳፈሩት ንገረኝ፣ ተባበሩት። ያለው ነገር እንግዲህ ይኸውልህ፣ ይሄ ነው ያለው ነገር ጋይስ። ምንም አይሆንም፣ አይዞኝ። ደግሞ ከጎኑ እንደሆነ ከደወለልህ ንገረው። መራባ የሚያስፈልገው ነገር ከጎኑ ነው። አይ ሌላ የሚቀርቡት አውሩት በውስጥ፣ ሌሎቻችሁ አውሩት በውስጥ፣ አናግሩት። የሱ አድራሻ ያላችሁ ጠይቁት። መልካም እሺ፣ እጽፍለታለሁ ወይ ደግሞ አይ እኔም ልወጣ ስለሆነ እሺ። ሰላም ሁሉ ጆከር፣ እንዴት ዋልክ? ሰላም ነው አለን አባቱ አለን። አይ እንደው እንዴት ማድረግ አለብን ለማለት ነው አሁን ያለው ነገር። ዋላህ አላውቅም እንግዲህ እንዴት እንደሚደረግ ያለው ነገር ነው። ምንም መደበቅ አያስፈልገውም። ይሄ እውነታውን ነገር መናገር ነው። አዎ ነው። እዚህ ለሌላ አላማ የምታውሉ ሰዎች እና ለሌላ አሁንም ይሄ ሰውዬ በዚህ ሐሳቡ እንደዚህ ብላችሁ ወደ ሌላ እንትን የምትፈልጉ ሰዎች ልትኖሩ ስለምትችሉ እናንተ አድራሻውን ያለውን ነገር እዛ ሀገር የሚኖር ሰው ተቀብሎ ማየት ይችላል። ይሄ ግልጽና አደባባይ ላይ የሚወጣ ነገር ነው። እሺ ቶሎ አይ መልካም ነው። ስደውልለት እኮ ስላልመለሰልኝ ነው ጆካ። እና እሱ ነው ያለው ነገር። ይመቻችሁ። ለማንኛውም አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቼ አላውቅም። እንደምታዩት ከሳሹስ ምንድን ነው ክሱ? ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ፣ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። እውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አካውንቴም ሁሉም ተዘጋጅቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሆነን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን የሚል ነበረ። አሁን እንደዚህ ድምፅህንም ከሰማን የተወሰነ ለውጥ አለ። ስለዚህ ከሳውዲም እንደተባረርክ እናውቃለን። አሁን ደግሞ ቀጣይ ወደ ዱባይ ሄድ ነበር። ከዛም እንግዲህ ያው የውጡ እንትን ቀርቦልሃል። ስለዚህ እንግዲህ ያው ሰያን የምንወድ የምናከብረው ብዙ የሰራ ልጅ ነው። ለኛ ብሎ ነው ከሳውዲ አረቢያም ተሰዶ ኢትዮጵያ ገብቶ እንደገና ደግሞ አሁንም በእኛው ጦስ ነው። ስለዚህ የደረቅ አብሽር ሆዲ ማያሽር ነው። እንደው ትልልቅ ደረጃ ያላችሁ ሰዎች ካላችሁ
መቼም አማርኛ የሚገባችሁ ሰዎች ትንሽ ይበቃል። ስለዚህ ሰያን የምትወዱት የምንወድ የምናከብረው ከጎኑ እንቁም። በቃ ከምላችሁ በላይ በቃ ጠይቁት። እሱ እንግዲህ ለኛ ብሎ ነው አሁን እንጂ እውነት ለራሱ ቢኖር ኑሮ እንደኛው ተመቻችቶ መኖር ይችል ነበር። ስለዚህ ለኛ ድምጽ ሆናለሁ በሚል ነው።